ኤቲኤም ተጠቃሚዎቹ ያልጠበቁት ነገር ገጠማቸው። ከዚህ ጉዳይ ጋር በተያያዘ በተለያየ ጊዜና ቦታ ብዙ ችግሮች እያጋጠሙ ስለሆነ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። እኔ እንግዲህ ኤቲኤሙን ይዟለው በእጄ እንዴት አድርጎ እንደቀየረብኝ አላውቅም። እኔ እየሞከርኩ ነበር። እንደገና ሞከሪ ትክክል አይደለሽም ማለት ጃንጥላ ውስጥ ኤቲኤም ካርድ የተገኘባት እነዚህ በኤቲኤም ገንዘብ ያወጡ ግለሰቦች በተከታታይ ቀናት በማናውቀው ሁኔታ ከአካውንታችን ላይ ገንዘብ ሲቆረጥብን ነበር ይላሉ። ምክንያቱን ለማወቅ ወደ ባንክ ቤት ሲሄዱ በተነገራቸው ነገርም ግራ ተጋቡ። በዚህ ጉዳይ ላይ ግለሰቦቹና ፖሊስ የተናገሩትን ለጥንቃቄ እናደርሳችኋለን። ከኤቲኤም ገንዘብ ያወጡት ግለሰቦች የደረሰባቸውን ነገር ከሶስተኛ ወገን ሲሰሙ በእጅጉ መደንገጣቸውን ተናግረው በወቅቱ ስላጋጠማቸው ጉዳይም ያስታውሳሉ። እየሞከርኩ ነበር። እንደገና ሞከሪ ትክክል አይደለሽም ማለት እያለ እየሞከርኩ እያለ አንስቶ ይዞ ቀይሮኛል ለካ። ከዛ ማናጀሩ አየው። ግለሰቧ በኤቲኤም ገንዘብ እያወጣች ባለችበት አጋጣሚ አልሰራ ብሏት ትቸገራለች። ታዲያ በወቅቱ ከኋላዋ የቆመ አለማየሁ ስጋት የተባለ አንድ ግለሰብ ተጠግቷት ስለ አጠቃቀሙ ሲያስረዳት እንደነበረ ፖሊስ ይገልጻል። ግል ተበዳይ ከላይ ነው፣ ዲጂታል ሲስተም ስለሆነ ከላይ ነው ያደረገችው። ዞር ብለ እስከምታይ ድረስ ደግሞ አሁን ተጠርጣሪ የሆነ አለማየሁ ስጋት የተባለው ቀይሯል። ኤቲኤሙን ከቀየረ በኋላ ቀይሮ ሌላ ኤቲኤም ቦታ ላይ አስቀምጦ ቀይሮ ሲሄድ ደግሞ ኢትዮጵያ ንግድ ባንክ ያው የፈረንሳይ ዘማዞሪያ ዋና ማናጀር እዛ ቁጭ ብሎ ደግሞ በሳቱ ምሳ እየበላ ስለነበረ የሚያደርጉት ነገር ድርጊቱ ደግሞ ከዚህ በፊትም እንደዚህ አይነት ተመሳሳይ ድርጊት እየተፈጸመ ስለነበረ ሲከታተል ነበር። ይሄ ሰው የምን አይነት ስራ ነው የሚሰራው በሚል ሲከታተል ስለነበረ ቀይሮ ሲሄድ አየው። ከዛ ደግሞ በአካባቢ ማህበረሰብ ጋር ሆኖ ደግሞ የተጠርጣሩ ተከታትሎ ይያዛል። ተከታትሎ ከያዘ በኋላ ወደ እኛ ጋር ይገልጻል። እኛም ደግሞ ቦታ ላይ ደርሰን የተጠርጣሩን ይዘን ካመጣን በኋላ ደግሞ በተቀናጀው መልኩ ደግሞ የስፋት ምርመራ እናደርጋለን። በተመሳሳይ መልኩ አንድ ግለሰብ መገናኛ አካባቢ ገንዘብ በኤቲኤም እያወጣ እያለ አጠገቡ የነበረችና የማያውቋት አንድ ሴት ስላጠቃቀሙ ስታሳየውና ስታስረዳው ነበር። ነገር ግን በነጋታው ባንክ ቤት ሄዶ በሰማው ነገር መደናገጡን ይናገራል። ብዙም አላነብም እንግሊዘኛ ምናምን ሚሴጅ ሲገባ ምንድነው አላዋጣ ምን ያያልኩ ያለሁኝ አሁን ለሊት በበነጋው ነው በቃ ሚሴጁን ሳይ ይሄድኩ እዛ ባንክ ቤት ብሩ ወጥቷልኩ ያለ 15 ብር ብቻ ነው አለኝ። አሁን ሲሉ በቃ ስደነግጥ አይዟሉና አረጋግተው በልችም ደግሞ አሁን ሳይዋጣብህ አውጣታሉና ያቺን አውጥተው ሰጥቶኝ ነው ወደዚህ የመጣው ላመለክት። አካውንት ታቋልን ያለ መጀመሪያ አይን ያላቀም አልኩት። ለምን ፈራሁኝ ደግሞ ምን ተፈጠረ ብዬ። አሁን ከዛ ሲነግረኝ አወለከነ እኔ ግን አቋለሁኝ ግን ትንሽው ውስጤ ስለፈራው በገዛ እንትና አንተ ወንጀል ተገባሁ ስለያዘው እሱ ወንጀል ሰጥቶበት ነው ብዬ ማለት ነው። የግል ተበዳይ መገናኛ አካባቢ ሲንቀሳቀሱ ድንገት ልጅቷን ያገኙዋትና ይይዟታል። ወደ ፖሊስ ከወሰዷት በኋላ በተደረገባት ፍተሻ ሁሉ ነገር ስለመገኘቱ ተገልጿል። በአካባቢው ላይ ወንጀሉ ተፈጽሟል በተባለበት መገናኛ አካባቢ ላይ ሲንቀሳቀሱ ተጠርጣሪዋን ያገኙዋትና የያዟት ሲሆን ካገኙዋትና ከያዟት በኋላ ወደ አድዋ አካባቢ ፖሊስ ጣቢያ በወንጀል ምርመራ ቢሮ ሲያመጧት በወቅቱ ተጠርጣሪዋ ይዛው የነበረው ጃንጥላ ውስጥ የግል ተበዳይ ኤቲኤም ካርድ የተገኘባትና በወቅቱ በያዘችው የሴት ቦርሳ ውስጥ ከግል ተበዳይ አካውንት ከአቢሲና ሂሳብ ላይ በኤቲኤም ካርዱ ያወጣችውን 10800 ብር ከቦርሳዋ የተገኘና እንዲሁም የተለያዩ ከግል ተበዳይና ከራሷ ኤቲኤም ውጪ የተለያዩ ግለሰቦች የኤቲኤም ካርድ ብዛት 3 የሆነ የሌላ ግለሰብ ኤቲኤም ካርድ የተገኘ በመሆኑ እኛም በማታለል ወንጀል ምርመራችንን አጣርተን ለክፍሉ አቃቤ ሕግ ለየካ ምድብ ለፌደራል አቃቤ ሕግ የምርመራ መዝገቡን የላክንና መዝገቡን በምርመራ ሂደት ላይ ያለ መሆኑን እንገልጻለን። አለማየሁ ስጋት የተባለው ተጠርጣሪ ተይዞ ሲፈተሽ በርካታ የኤቲኤም ካርዶችን ይዞ መገኘቱ ተገልጿል። ፖሊስ ረጅም ርቀት በመጓዝ ከሚመለከታቸው አካላት ጋር ሆኖ ተጨማሪ ምርመራ የማጣራት ስራ በመስራት ክስ እንዲመሰረትበትም አድርጓል። በተመዘገቡ ሰዎችን ስማቸው ዝርዝር ደግሞ የኢትዮጵያ ንግድ ባንክ በመጻፍ እነሱ ጋር ደግሞ የተቀናጀ ምርመራ በማድረግ ከዛ በኋላ አድራሻቸውን በመፈለግ በአድራሻቸው ላይ በተጻፈው ስልክ መሰረት እነዚህ ሰዎችን ጠርተን በማምጣት ቃላቸውን ከተቀበልን በኋላ ደግሞ የክፍሉ ምርመራ ክፍል ኃላፊ ጋር በመሆን እንዲሁም ከዛ በኋላ ምርመራ መዝገባችን በስፋት ካጣራን በኋላ ከዛ ይሄ ሰውዬ ደግሞ ባንቻ በህግ መጠየቅ አለበት በሚል
ምርመራ መዝገባችን የተለያዩ ተቋማት ሄደን ደግሞ ሰነዱን ካመጣን በኋላ ካጠናቀቀን በኋላ አሁን ከዚህ የጠቀስኩት የአሊ የኡስማን ምናምን ገንዘቡን ሳይወጣ ደግሞ የሚያሳየው ቪዲዮ አለ። የነዚህ ቪዲዮዎች ደግሞ ወዲያው ከባንክ ኢትዮጵያ ንግድ ባንክ ወደ ግሎባል እንደዚህ ምናምን ደብዳቤ ጽፌ የኢቲኤም ቅጅ ሲዲ በቪዲዮ በማምጣት በእነዚህ ደግሞ አስደግፈን ምርመራ መዝገቡን አጣርተን ወደ አቃቤ ክፍል ልከናል። የተከሳሽ አለማየሁ ስጋቴን ጉዳይ ተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት 12 ዓመት እስራትና 5000 ብር የገንዘብ ቅጣት ወስኖበታል። ውሳኔው ተገቢና ለሌሎች ወንጀል ፈጻሚዎች አስተማሪ የሚሆን ቅጣት እንደሆነ የግል ተበዳዮቹ ይናገራሉ። ውሳኔው በጣም ጥሩ ነው። ለምን አሁን ሌሎችም ላይ ደግሞ እንደዚህ ጥሩ ውሳኔ ቢወሰንባቸው ጥሩ ነው። በጣም ጠበቅ ያለ እርምጃ ሲወሰድ ጥሩ ነው። ለሌሎችም አስተማሪ ይሆናል። ግን አሁን ለምሳሌ ወር 2 ወር ታስሮ ቢለቀቁ እንደውም ዲያብረውና አንተም ብለው የሚወጡ ለምን እኛ የመንግስት እንጀራ እንበላለን ብለው እያሉ ስለሚያስቡ ነው ወደዚህ ቦታ የሚገቡት እና ያለው ሌሎችም እንደዚህ እንትን ቢባሉ አሪፍ ነው በጣም። እሱ ስለተያዘ ሌላው ደግሞ ይሄ ነገር ስለሚከሰትበት ሁለተኛ ሊያደርግ ይችላል፣ አይሰራም። ለምን ይሄ 12 ዓመት ተወሰነበት ማለት ያኛው ደግሞ እንዳይሰራ አደረገው። በየትኛውም አጋጣሚ ገንዘብ ለማውጣት ኤቲኤም የሚጠቀሙ ሰዎች ከጎንና ከኋላቸው ማን እንዳለ ማስተዋልና የሚስጥር ቁጥራቸውን ለሌሎች በማይታይ መልኩ በማስቀመጥ መጠቀም ይኖርባቸዋል ተብሏል። ያው እነሱ አሁን ምሳሌ ቁጥር ስትመታ ያውሃል ልብ ብለው ቁጥሯን ነው የሚያዩት እነሱ። በአሻራ የምታወጣት ሆነ ተሎ ብላ አሻራ አድርገህ በኪስ ማድረግ፣ ያ ደግሞ ውስጥ የሚገባው ሆነ እንዲወጣ ተሎ ብለህ በኪስ ማድረግ ነው። አካውንት ብሩ ቢሄድ ይሻል ታንተኑ ቲቲኤሙ ማለት ነው። የቲኤሙን አሁን ተያዝ ካጥብቀህ እንዲላል አሁን ከዚህ ወዲያ አውጥቼ ተሎ ብዬ ነው በኪስ ማድረግ። ማህበረሰቡ መጠንቀቅ ያለበት ያው እንደዚህ አይነት ወንጀል ድርጊት ፈጻሚ የሆኑ አካላት የተለያዩ የኤቲኤም ማሽን ቦታዎች ላይ በቅርበት በመጠጋት የሚስጥር ቁጥራቸውን የሚያዩ ሲሆን በዚህ ሰዓትም መጠንቀቅ ያለባቸው አንደኛ የማያውቁትን ሰው ባያቀርቡና ስለዚህ በኤቲኤም ጉዳይ ባይነጋገሩ ነው የሚለው። ሁለተኛው ደግሞ በኤቲኤም ማሽን ገንዘብ በሚያወጡበት ሰዓት በአቅራቢያቸው ሰው ባይሆንና ርቀታቸውን ጠብቆ ገንዘባቸውን ወጪ ቢያደርጉ ከእንደዚህ አይነት ወንጀል ተጠቂ ከመሆን ይቆጠባሉ ብዬ አስባለሁ። በአሁኑ ታይም ላይ ደግሞ በዲጂታሉ ሲስተም ስለምጠቀም አብዛኞቹ ኢቲኤሞች ደግሞ ውስጥ ስለማይገባ ከላይ ስለሚደረግ ዋና ነገር እነሱ ደግሞ እይታቸው ኢቲኤም ላይ ብቻ ስለሆነ ከስር ላይ ያለው ደግሞ ማን ኳላ ጀርባ ላይ ያለው አጠገብ ላይ ያለው ደግሞ ማን ምን እየተደረገ ነው ምን እየተከናወነ ነው ያለው ነገር ደግሞ ጥንቃቄ ስለማያደርጉ አሁን ደግሞ በተሻለ በተለይ እንደዚህ አይነት ወንጀል በየቦታ እየተፈጸመ ነው ያለው። ለዛ ስለሆነ ማህበረሰቡን ህዝቡን ደግሞ ገንዘቡን ለማውጣት ሲሄዱ ደግሞ ጎኔ ላይ ደግሞ ምን አይነት ሰውዬ ነው ያለው ቅድም አሁን ተጠርጣሪ ወንጀሉን ሲፈጽም መጀመሪያ ደግሞ የኢቲኤሙን ካርዱን ቁጥሩ ሚስጥሩን ያያል። ካወቀ በኋላ ነው ኢቲኤሙን ቀይሮ የማይሰራን የሌላ ሰው ገንዘብ ኢቲኤም ቀይሮ አስቀምጦ ይሄዳል። እሱ ደግሞ ከዛ ዞር ካለ በኋላ ሌላ ቅርንጫፍ ላይ ሄደ ነው በዛ ኢቲኤም ካርድ ሚስጥር ቁጥሩ ነው ገንዘቡን ስለማይወጣ ህዝቡን ደግሞ ወደፊት ደግሞ ጥንቃቄ ቢያደርጉ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናችሁ መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም በርካታ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።